ሰላም የኢቲኤች ለርኒንግ ቤተሰቦች እንደምን አላችሁ? የዘጠነኛ ክፍል ኢኮኖሚክስ ትምህርታችን ቀጥሏል። ዛሬ ቻፕተር 6 ላይ ነው የምንገኘው። ቻፕተር 6 ፓርት 3 ወይም የቻፕተር 6ን የመጨረሻ ክፍል ነው ዛሬ የምናየው። እሱም እንግዲህ የመጨረሻው ክፍል ዲማንድ ኤንድ ሳፕላይስ ኦፍ መኒ የሚል ሰብቶፒክ አለ። ከሱ ጀምረን ቻፕተር 6ን ዛሬ የምንጨርስ ይሆናል። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ጀምሩ። እንዲሁም የደወል ምልክቷን በመጫን የምንሰራቸው ቪዲዮዎች ወዲያውኑ ደርሷችሁ ማድረግ ትችላላችሁ። በኮሜንትም ቀጣይ ምን ኮርስ እንደምንማማር እየገለጻችሁልን ማለፍ ትችላላችሁ ማለት ነው። ወደ ዛሬ ቪዲዮአችን ቀጣይ ሌላኛው በዚህ ቻፕተር ውስጥ የምናገኘው ሰብቶፒክ ዲማንድ ኤንድ ሳፕላይስ ኦፍ መኒ ይላል። ይህ ምንድነው? የገንዘብ ፍላጎትና አቅርቦት ማለት ነው። ልክ ቻፕተር 4 ላይ ዲማንድ ምንድነው ሳፕላይ ምንድነው ብለን በኮሞዲቲ በጉድስ ኤንድ ሰርቪስስ እንዳየነው ሁሉ የገንዘብም ዲማንድ ኤንድ ሳፕላይስ ኦፍ መኒ ይባላል። የመጀመሪያው እንግዲህ ዲማንድስ ፎር መኒ ነው። The old idea about the demand for money was that money was demanded to complete business transaction. እንግዲህ የቆየ የሚባለው አስተሳሰብ ገንዘብ የሚያገለግለው የገንዘብ ፍላጎት የሚኖረው ኦንሊ ለቢዝነስ ትራንዛክሽን ለትራንዛክሽን ብቻ ነው ተብሎ ነው የሚታሰበው። ያ ማለት ለሚዲየም ኦፍ ኤክስቼንጅ ብቻ ማለት ነው። In other words, the demand for money depends on the volume of trade or transaction. ያ ማለት የመኒ ዲማንዳችን ወይም የገንዘብ ፍላጎታችን የሚወሰነው በቮሊዩም ኦፍ ትሬድ ወይም በትራንዛክሽን መጠናችን ነው። ሞር ትራንዛክሽን ያለው አካል ብዙ መኒ ዲማንድ ይኖረዋል። ነገር ግን ትራንዛክሽን ከሌለ ደግሞ መኒ ዲማንድ ለስ ይሆናል ተብሎ ነበር የሚታሰብ ማለት ነው። As a result, demand for money increased during a boom period or when trade was erratic. ይህ ምንድነው? ገንዘብ በዚህ በኦልድ አይዲያው መሰረት ትሬድ ቡም በሚያደርግበት ወይም ትራንዛክሽናችን ኢንክሪዝ በሚያደርግ ሰዓት መኒ ዲማንዳችን በጣም ይጨምራል። በተቃራኒው ደግሞ ዲክሪዝ ዱሪንግ ኤ ዲፕሬሽን ኦር ሉል ኢን ትሬድ፣ ንግዱ ደግሞ ዲፕሬሽን ላይ በሚሆንበት ጊዜ ወይም በሚወርድበት ጊዜ መኒ ዲማንዳችን ደግሞ አብሮ ዲክሪዝ ያደርጋል ተብሎ ይታሰብ ነበረ በኦልድ አይዲያ ማለት ነው። ይሄ ምንድነው? ለቢዝነስ ትራንዛክሽን ብቻ ነው የሚያገለግል ተብሎ ስለሚታሰብ The modern idea about the demand for money was put forward by John Maynard Keynes, the famous English economist who gave birth to what has been called the Keynesian economics. እንግዲህ ኬኒዣን ኢኮኖሚክስ የሚባል አለ። ሞር ወደ ኮሌጅ ወይም ዩኒቨርሲቲ ስትገቡ ዲቴል ትመለከቱላላችሁ። ራሱን የቻለ ቻፕተር ይዞ ማለት ነው። አንድ ኢኮኖሚክ ቲዮሪ ነው ይሄ ኬኒዣን ኢኮኖሚክ ቲዮሪ። ስለዚህ ሞደርን ዲማንድስ ኦፍ መኒ እንዲተዋወቅ ያደረገ ወይም ዲማንድስ ኦፍ መኒ የሚባለው ነገር አይዲያውን የቀየረው ይህ ኢኮኖሚስት ነው። ማን? ኪነስ የሚባለው ኢኮኖሚስት ማለት ነው። የኬኒዣን ኢኮኖሚክስ ፋዘር የተባለው ማለት ነው። አኮርዲንግ ቱ ኪነስ ዘ ዲማንድ ፎር መኒ ኦር ሊኩዊዲቲ ፕሪፈረንስ አስ ሂ ኮልድ ኢት ሚንስ ዘ ዲማንድ ፎር መኒ ቱ ሆልድ። እንግዲህ ላይኛው በኦልድ አይዲያ ምን ብለናል? ዲማንድስ ኦፍ መኒ የሚባለው ለትራንዛክሽን ብቻ ነው ብለናል። እዚህ ግን as he called it means the demand for money to hold ማንኛውም ሰው ሆልድ ሊያደርገው እጁ ላይ ሊኖር የሚፈልገው መጠን የገንዘብ መጠን ነው። እንግዲህ ዲማንድስ ኦፍ መኒ የሚባለው ለየትኛው ሚንስ ሊሆን ይችላል። ለትራንዛክሽን ሊሆን ይችላል፣ ለአደጋ ጊዜ ብሎ ሊያስቀምጠው ይችላል፣ ለወደፊት ፕሮፊቴብል ሆናለሁ ብሎ ሊያስቀምጠው ይችላል። ብቻ በማንኛውም ሚንስ እጁ ላይ እንዲቆይ የሚፈልገው ገንዘብ ዲማንድስ ኦፍ መኒ ይባላል ይላል ይሄ ኪነስ ማለት ነው። people wants money for three main reasons። ለሶስት ዋና ዋና ነገሮች ሰዎች ገንዘብን ይፈልጋሉ። የመጀመሪያው ትራንዛክሽናል ሞቲቬሽን ነው ለትራንዛክሽን፣ ሁለተኛው ፕሪኮሽነሪ ሞቲቭ ይባላል፣ ሶስተኛው ደግሞ ስፔኩሌቲቭ ሞቲቬሽን። ለእነዚህ ለሶስቱ ዋና ዋና ነገሮች ሰዎች ገንዘብን ሊፈልጉ ይችላሉ። የመጀመሪያው እንግዲህ ትራንዛክሽናል ፐርፐዝ ወይም ትራንዛክሽን ሞቲቬሽን የሚለው ነው። ዚስ ሞቲቭ ካን ቢ ሉክድ አት ፍሮም ዘ ፈርስት ዋን ፐርስፔክቲቭ ኦፍ ኮንሱመር ሲኪንግ ኢንካም ቱ ሚት ዜር ሃውስሆልድ ኤክስፔንዲቸር ኦልሶ ናውን አስ ኢንካም ሞቲቭ። ይህ ምንድን ነው? የመጀመሪያው ኮንሱመሮቹ ለኤክስፔንዲቸራቸው ለሃውስሆልድ ኤክስፔንዲቸር ጉድስ ኤንድ ሰርቪስ ወይም ኮሞዲቲ ለሚገዙበት የሚፈልጉት የገንዘብ መጠን ኢንካም ሞቲቭ ይባላል ማለት ነው የመጀመሪያው። ሁለተኛው ደግሞ ፖይንት ኦፍ ቪው ኦፍ ቢዝነስ ማን ነው who require money and want to hold it in order to carry on their business። ቢዝነሳቸውን ራን ለማድረግ ለቢዝነሳቸው ራው ማቴሪያል ሊገዙ ይችላሉ፣ ሳላሪ ኤንድ ዌጅ ሊከፍሉ ይችላሉ፣ ለትራንስፖርቴሽን ሊሆን ይችላል። ለዚህ ብለው የሚያስቀምጡት መኒ ወይም የሚፈልጉት መኒ ዲማንድስ ኦፍ መኒ ደግሞ ቢዝነስ ሞቲቭ ይባላል ማለት ነው። በዝርዝር ለመመልከት የመጀመሪያው ኢንካም ሞቲቭ የሚባለው ነው። ይህም የሃውስ ሆልዶቹ ማለት ነው። the transaction motive relates to the demand for money or the need for cash for the current transaction of individual and business exchange. Individual hold cash in order to bridge the interval between the receipt of income and its expenditure። ይህ ማለት ኢንዲቪጁዋሎቹ
ካሽ ሪሲፕት ባደረጉበትና በኤክስፔንዲቸራቸው መካከል ያለው እንደ ብሪጅ እንደ ድልድይ የሚያገለግለው ጊዜ ማለት ነው መኒ ዲማንድ በዚህ ጊዜ ማለት ነው። ሰዎቹ ገንዘብ ያገኛሉ፣ ነገር ግን ኤክስፔንዲቸራቸው ዛሬ ስላልሆነ ሃውስሆልዶቹ ስፔንት የሚያደርጉት ከሆነ ጊዜ በኋላ ስለሆነ እስከዛ ድረስ ሆልድ አድርገው መቆየት ይፈልጋሉ ኢንካማቸውን። ስለዚህ ዲማንድስ ኦፍ መኒ ይባላል። ይህ ምን ይባላል? ኢንካም ሞቲቭ ዲማንድስ ኦፍ መኒ ይባላል። ኢንካም ሞቲቭ የምንለው ይሄን ነው ማለት ነው። ሞስት ፒፕል ሪሲቭ ዜር ኢንካም ባይ ዘ ዊክ ኦር ዘ መንዝ ዌራዝ ዘ ኤክስፔንዲቸር ኢዝ ኦን ኤ ዴይ ቱ ዴይ ቤዝ። እንደኛ ሀገርን ብትመለከቱት ሌሎች ሀገራትም ላይ እንግዲህ አብዛኛው ሰው ኢንካሙ ሳምንታዊ ሊሆን ይችላል፣ እንዲሁም ወርሃዊ ሊሆን ይችላል። ነገር ግን ወጪው ደግሞ ዴይ ቱ ዴይ ነው። ስለዚህ ዛሬ ያገኘውን በሳምንት ያገኘውን ወይም በወር ያገኘውን ኢንካም ወዲያውኑ በአንድ ቀን ስፔንት የሚያደርገው ወይም የሚያጠፋው ከሆነ ወር እስከ ወር ላለው ኤክስፔንዲቸር ምንም አያገኝም ማለት ነው። ስለዚህ ወር እስከ ወር እንዲበቃው ያንን ኢንካም ሆልድ ያደርገዋል፣ ያስቀምጠዋል። ፍላጎቱ አለው ያስቀምጣል፣ ሆልድ ያደርጋል ማለት ነው። ስለዚህ ያች ፍላጎቱ ኢንካም ሞቲቭ ይባላል ወይም ዲማንድስ ኦፍ መኒ ትባላለች ማለት ነው። እንደ ኪነስ ወይም እንደ ኬኔዥያን ቲዮሪ ኢኮኖሚክ ቲዮሪ a certain amount of money therefore is kept on hand to make current payment ለአሁን ክፍያ ማለት ነው። this amount will depend upon the size of the individual income and the interval at which the income is received and the methods of payment current in the locality። እንግዲህ የሚያስቀምጠው ወይም ለማስቀመጥ የሚፈልገው አማውንት መጠኑ እንደ ሰውየው ኢንካም ወይም እንደ ክፍያው ጊዜ ይለያያል ማለት ነው። ለምሳሌ የሰውየው ኢንካም ከፍ ያለ ከሆነ የሚያስቀምጠው መኒ ዲማንዱም ከፍ ያለ ይሆናል ማለት ነው። እንዲሁም ዝቅ ያለ ኢንካም ያለው ሰው ከሆነ አብዛኛውን ወዲያውኑ ስፔንት ስለሚያደርገው የተወሰነ ነው ማለት ነው ሆልድ የሚያደርገው ወይም የሚያቆየው። ስለዚህ ኢንካም ሞቲቭ ዲማንድስ ኦፍ መኒ ይባላል ማለት ነው። ምኑ ሃውስሆልዶቹ ኢንካሙን እርንስ ካረጉበት ወይም ካገኙበት አንስቶ ስፔንት ለማድረግ ወይም ለኤክስፔንዲቸራቸው ብለው የሚያስቀምጡት ገንዘብ ዲማንድስ ኦፍ መኒ ይባላል ማለት ነው። ኢንካም ሞቲቭ የምንለው ይሄኛውን ነው። ሁለተኛው ቢዝነስ ሞቲቭ ነው። ቢዝነስ ማን ኤንድ ኢንተርፕረነር ኦልሶ ሃቭ ቱ ኪፕ ኤ ፕሮፖርሽን ኦፍ ዜር ሪሶርስ ኢን ሬዲ ካሽ ኢን ኦርደር ቱ ሚት ከረንት ኒድስ ኦፍ ቫሪየስ ካይንድስ። ቢዝነስ ማን የምንላቸው ወይም ቢዝነስ ራን የሚያደርጉ ኢንተርፕረነሮች ደግሞ የተወሰነውን የሀብታቸውን መጠን በካሽ ሬዲ አድርገው ያስቀምጡታል፣ ዝግጁ አድርገው ያስቀምጡታል። ምክንያቱም ከላይ ስንነጋገር ዲፈርድ ፓይመንት ላይ ስንነጋገር ዘሞስት ሊኩዊድ አሴት ብለነዋል። ካሽን ዘሞስት ሊኩዊድ አሴት ነው። የትኛውም ትራንዛክሽን ላይ ማስገባት እንችላለን። እሱ በሌላ ኮሚዲቲ ከምናስቀምጠው ይልቅ በገንዘብ ብናስቀምጠው በፍጥነት ወደ ትራንዛክሽን ወደ ገበያው ማስገባት ስለሚቻል ለዚህ ፐርፐዛቸው ለምሳሌ ለትራንስፖርት ሊያስፈልጋቸው ይችላል፣ ለዌጅ ኤንድ ሳላሪ ሊያስፈልጋቸው ይችላል። ሌላ ማንኛውንም ከረንት ኤክስፔንሳቸውን ኢንክሉድ ለማድረግ ወይም ለመክፈል ሲሉ በካሽ ሬዲ አድርገው ያስቀምጡታል ማለት ነው ቢዝነስማኖች። It is clear that the amount of money held under this business motive will depend to a very large extent on the turnover, the volume of trade of the firm ማለት ነው። የሚወሰነው ሆልድ የሚያደርጉት መኒ ወይም ዲማንድ የሚያደርጉት መኒ የሚወሰነው እንደ ተርኖቨራቸው ነው። ያ ማለት የትሬድ ተርኖቨራቸው እንደ ሽያጫቸው መጠን ማለት ነው። the larger the turnover the greater in general the amount of money needed to cover current expense። ያ ማለት በጣም ላርጅ የሆነ ተርኖቨር የሚኖራቸው ከሆነ መኒ ዲማንዳቸውም ከፍተኛ ነው የሚሆነው። ምክንያቱም ኤክስፔንሳቸው ከፍተኛ ስለሚሆን ተርኖቨራቸው ከፍተኛ ከሆነ ኤክስፔንሳቸውም ከፍተኛ ስለሚሆን እሱን ከቨር ለማድረግ ደግሞ ላርጅ ኤክስፔንስ ስለሚያስፈልጋቸው ሆልድ የሚያደርጉት መኒ ከፍተኛ ይሆናል ማለት ነው። ስለዚህ ቢዝነስማኖች የተለያዩ ኤክስፔንሳቸውን ከቨር ለማድረግ ሲሉ ሆልድ የሚያደርጉት ወይም የሚፈልጉት የሚያስቀምጡት ገንዘብ ምን ይባላል? ቢዝነስ ሞቲቭ ይባልና ዲማንድስ ኦፍ መኒ ማለት ነው። ስለዚህ እነዚህ ከላይ ያየናቸው ቢዝነስ ሞቲቭ እና ኢንካም ሞቲቭ ጠቅለል ተደርገው ለምን ሆልድ ሊደረግ ይችላል ይላል ኪነስ ፎር ትራንዛክሽን ሞቲቭ ለትራንዛክሽን ፐርፐዝ ማለት ነው። ሁለተኛው ፕሪኮሽናሪ ሞቲቭ የምንለው ነው። ዘ ፕሪኮሽናሪ ሞቲቭ ፎር ሆልዲንግ መኒ ሪፈርስ ቱ ዘ ዲዛየር ኦፍ ፒፕል ቱ ሆልድ ካሽ ባላንስ ፎር አንፎርሲንግ ኮንቲጀንሲስ ማለት ያልታሰበ ነገር ሊገጥመኝ ይችላል ብሎ ገንዘብን መቆጠብ ማለት ነው። በጥቅሉ ይህ ፕሪኮሽናሪ ሞቲቭ የምንለው ሴቪንግ ነው። በሌላ አነጋገር ወደፊት ያልጠበቅኩት ኢመርጀንሲ ነገር ሊገጥመኝ ይችላል ብሎ ገንዘብን ሆልድ ማድረግ። ሰዎቹ ገንዘብ ለዚህ ምክንያት ሆልድ ሊያደርጉ ይችላሉ ወይም ሊፈልጉ ይችላሉ፣ ሊያስቀምጡ ይችላሉ። ፒፕል ሆልድ ኤ ሰርቴን አማውንት ኦፍ መኒ ቱ ፕሮቫይድ ፎር ዘ ሪስክ ኦፍ አንኤምፕሎይመንት፣ ሲክነስ፣ አክሲደንትስ ኤንድ አዘር ሞር አንሰርቴን ሎዝስ። ሰዎቹ እንግዲህ እነዚህ ከላይ የዘረዘርናቸው ስራ ያለው ሰው ስራ ሊለቅ ይችላል፣ ስራ ሊያጣ ይችላል፣ እንዲሁም ሊታመም ይችላል፣ አደጋም ሊደርስበት ይችላል፣ ሌሎችም ያልተጠበቁ ነገሮች ሊገጥሙኝ ይችላሉ ብሎ ገንዘብን ሆልድ ሊያደርግ ይችላል ማለት ነው ሰው።
በዚህ ምክንያት ሰው ገንዘብን ሆልድ ሊያደርግ ይችላል። ዘ አማውንት ኦፍ መኒ ሄልድ አንደር ዚስ ሞቲቭ ዊል ዲፐንድ ኦን ዘ ኔቸር ኦፍ ዘ ኢንዲቪዥዋል ኤንድ ኦን ዘ ኮንዲሽን ኢን ዊች ሂ ሊቭስ። እንግዲህ ሴቭ የሚያደርጉት የገንዘብ መጠን በምን ሊወሰን ይችላል? የመጀመሪያው እንደ ግለሰቡ ተፈጥሮ ነው። የመቆጠብ ፍላጎት ያለው ሊኖር ይችላል፣ ወይም ኤክስፔንዲቸር በጣም የሚወድ ወይም ስፔንት ሊያደርግ ይችላል። እንዲሁም የሚኖርበት ኮንዲሽንም ይወስነዋል። የሚኖርበት ኮንዲሽን ለምሳሌ ለአደጋ የተጋለጠ ከሆነ ለአደጋ የመጋለጥ ከፍተኛው አንሰርቴን ከሆነ የሚኖርበት ሁኔታ በጣም ብዙ መጠን ሆልድ ሊያደርግ ይችላል፣ ብዙ ሴቭ ሊያደርግ ይችላል። እንዲሁም ኮምፎርት ዞን ላይ ያለ ከሆነ ደግሞ ብዙ ሴቭ ሊያደርግ የተወሰነ ብቻ ሴቭ ሊያደርግ ይችላል ማለት ነው። ስለዚህ ሰዎቹ ወደፊት የሆነ ነገር ሊገጥመኝ ይችላል ብለው ገንዘብ ሴቭ የሚያደርጉበት ሁኔታ ወይም ገንዘብ የሚፈልጉበት ሁኔታ ፕሪኮሽናሪ ሞቲቭ ይባላል ማለት ነው። ሶስተኛው ደግሞ ስፔኩሌቲቭ ሞቲቭ የምንለው ነው። ዘ ስፔኩሌቲቭ ሞቲቭ ሪሌትስ ቱ ዘ ዲዛየር ቱ ሆልድ ዋንስ ሪሶርስ ኢን ሊኩዊድ ፎርም ኢን ኦርደር ቱ ቴክ አድቫንቴጅ ኦፍ ማርኬት ሞመንት ሪጋርዲንግ ፊውቸር ቼንጅ ኢን ዘ ሬት ኦፍ ኢንተረስት። ማለት ወደፊት የተሻለ ኢንተረስት ሬት አገኝበታለሁ ብሎ ማስቀመጥ ማለት ነው። ለወደፊት የተሻለ ጥቅም አገኝበታለሁ ገንዘቡን ባስቀምጠው የተሻለ ክፍያ አገኝበታለሁ ብሎ ገንዘቡን ማስቀመጥ ነው። መኒ ሄልድ አንደር ዘ ስፔኩሌቲቭ ሞቲቭ ሰርቭ አስ ኤ ስቶር ኦፍ ቫሊዩ ጀስት አስ መኒ ሄልድ አንደር ዘ ፕሪኮሽናሪ ሞቲቭ ዳዝ። ፕሪኮሽናሪ ሞቲቭ ላይ ሰዎቹ ወደፊት የሆነ ነገር ይገጥመኛል ብለው ይቆጥባሉ ብለናል አይደል? ያ አደጋ የማይከሰት ከሆነ ወይም ያ አንሰርቴኒቲ ኦከር የማያደርግ ከሆነ ያንን ነገር ሉዝ የማያደርጉት ከሆነ ያ ገንዘብ አጠራቅመውት ምናቸው ይሆናል? እንደ ስቶር ኦፍ ቫሊዩ ያገለግላቸዋል። ዌልዛቸው ነው፣ ሀብታቸው ነው ማለት ነው ሲጠራቀም። ልክ እንደዛ ሁሉ ስፔኩሌቲቭ ሞቲቭ ላይም ወደፊት የተሻለ ነገር አገኝበታለሁ ብለን ብንቆጥበው ለእኛ እንደ ስቶር ኦፍ ቫሊዩ ነው እንደ ሀብት ክምችት ይጠቅመናል ማለቱ ነው እዚህ ላይ። በት ኢት ኢዝ ስቶር ኦፍ መኒ ሚንት ፎር ዲፈረንት ፐርፐስስ ዘስ ዘ አማውንት ኦፍ መኒ ሪኳየርድ ቱ ቢ ሄልድ አንደር ዘ ቫሪየስ ሞቲቭ ኮንስቲቱትስ ዘ ዲማንድ ፎር መኒ። ስለዚህ በየትኛውም አንግል ይሁን በየትኛውም ሰዎቹ ለትራንዛክሽን ብለውም ይሁን የሆነ አደጋ ሊያጋጥመኝ ይችላል ብለውም ይሁን እንዲሁም የተሻለ ነገር አገኝበታለሁ ብለው ገንዘብን ቢፈልጉ ገንዘብን ለመያዝ ያላቸው ፍላጎት ያ ምን ይባላል? ዲማንድ ኦፍ መኒ ይባላል ማለት ነው። ስለዚህ ሰዎቹ ለሶስት ነገር ገንዘብን ሊፈልጉ ይችላሉ። ለትራንዛክሽን ሊፈልጉት ይችላሉ፣ ለወደፊት ኢመርጀንሲ ብለው ለቁጠባ ሊፈልጉት ይችላሉ፣ እንዲሁም ደግሞ የተሻለ ነገር ወደፊት አገኝበታለሁ ብለው ሊፈልጉት ይችላሉ። ስለዚህ በሞደርን ዋይ ዲማንድ ኦፍ መኒ የሚባለው ለእነዚህ ለሶስቱ ነገሮች ነው ማለት ነው። ሌላው ሁለተኛው እንግዲህ ሳፕላይ ኦፍ መኒ የሚለው ነው። ዲማንድ ካለ ያው ሳፕላይም አለ። ዲማንድና ሳፕላይ የአንድ ሳንቲም ሁለት ገጽታዎች ስለሆኑ ማለት ነው። ጀስት አስ ዘ ዲማንድ ፎር መኒ ኢዝ ዘ ዲማንድ ፎር መኒ ቱ ሆልድ ሲሚላርሊ ዘ ሳፕላይ ኦፍ መኒ ሚንስ ዘ ሳፕላይ ኦፍ መኒ ቱ ሆልድ። ዲማንድ ኦፍ መኒ ማለት ሰዎቹ ሆልድ ለማድረግ ያላቸው የገንዘብ ፍላጎት ነው ካል፣ ሳፕላይ ኦፍ መኒ ማለት ደግሞ ሰዎቹ ሆልድ እንዲያደርጉት የቀረበላቸው ገንዘብ ማለት ነው፣ ወይም እንዲይዙት የቀረበላቸው መኒ። ዲማንድ ኦፍ መኒ ማለት ሰዎች ለመያዝ የፈለጉት የገንዘብ መጠን ነው። ሳፕላይ ኦፍ መኒ ማለት ደግሞ ሰዎቹ እንዲይዙት የቀረበላቸው መኒ ማለት ነው። መኒ መስት ኦልዌይስ ቢ ሄልድ ባይ ሰምዋን አዘርዋይስ ኢት ካን ኖት ኤግዚስት። ገንዘብ ያው በማህበረሰቡ ወይም በሆነ አካል እጅ ላይ ያለው ነው እንጂ ከዛ ውጭ የሆነ አካል እጅ ላይ ከሌለ ኤግዚስት አላደረገም ማለት ነው። ሂንስ ዘ ሳፕላይ ኦፍ መኒ ሚንስ ዘ ሰም ቶታል ኦፍ ኦል ዘ ፎርም ኦፍ መኒ ሄልድ ባይ ኤ ኮሚኒቲ አት ኤኒ ጊቨን ሞመንት። ስለዚህ ሳፕላይ ኦፍ መኒ የምንለው በሆነ ሞመንት ላይ ኮሚኒቲው እጅ ላይ ያለ የገንዘብ መጠን ነው። ሳፕላይ ኦፍ መኒ የምንለው የገንዘብ አቅርቦት ማለት ማህበረሰቡ ላይ ያለው የገንዘብ መጠን ማለት ነው። ማህበረሰቡ እጅ ላይ ያለው ዘ መኒ ሳፕላይ ኮንሲስትስ ኦፍ ሜታሊክ መኒ ኦር ኮይንስ ኤንድ ከረንሲ ኖትስ ኢሹድ ባይ ዘ ከረንሲ አውቶሪቲ ኦፍ ዘ ካንትሪ ኦር ዌዘር ኢት ቢ ዘ ሴንትራል ባንክ ኦር ዘ ገቨርንመንት ኤንድ ቼኬብል ባንክ ዲፖዚት። ገንዘብ እንግዲህ እነዚህን ሁለቱን የሚያካትት ነው። የመጀመሪያው ሜታሊክ መኒ ኦር ኮይን የምንላቸው ሳንቲሞች የምንላቸው ማለት ነው። በኢትዮጵያ ኮንቴክስት ለምሳሌ ከአንድ ብር ጀምሮ እስከ 1 ሳንቲም ያሉ ኮይኖች ሜታሊክ ኮይኖች እና እንዲሁም ከረንሲ ኖትስ የምንላቸው በሴንትራል ባንክ ወይም በገቨርንመንት በመንግስት ኢሹ የሚደረጉ። በኢትዮጵያ ኮንቴክስት ደግሞ ሴንትራል ባንክ ነው አይደለ ኢሹ የሚያደርግ ወይም ገንዘብ ፕሪንት የሚያደርገው። ስለዚህ በኢትዮጵያ ኮንቴክስት በሴንትራል ባንክ ኢሹ የተደረጉ ከረንሲ ኖቶች እና እንዲሁም ቼኬብል ባንክ ዲፖዚት የሚባሉ ወይም ቼክ፣ እነዚህን አጠቃለን ያለው ምን ይባላል? መኒ ሳፕላይ ይባላል ማለት ነው። ኢን ኦልድ ታይም ኮይንስ ፎርምድ ዘ በልክ ኦፍ ዘ መኒ ሳፕላይ ኦፍ ዘ ካንትሪ። በድሮ እንግዲህ ከባርተሪንግ ሲስተም ይዘን ወደ ሞደርን ሙቭ እያደረግን እየተንቀሳቀስን ስንመጣ ሜታሊክ ኮይን ላይ ስንደርስ በሜታሊክ ኮይን ጊዜ በጣም በልክ ያደርጉት ነበር።
ለምሳሌ ማሪያ ቴሬዛ 1000 ለመገበያየት በ1000 ማሪያ ቴሬዛ እንግዲህ ምን ያክል እንደሆነ ክብደቱ ታውቃላችሁ ምን ያክል እንደሆነ። ስለዚህ 1000ውን ሁሉ በሆነ ጆንያ ወይም በሆነ ከብት በሆነ እንስሳ ተጭኖ መሄድ መቻል ነበረበት ማለት ነው። ነገር ግን አሁን 1000 ብር ለመያዝ ምን ያክል ሲምፕል እንደሆነ ደግሞ ማሰብ ትችላላችሁ። ስለዚህ በድሮ ጊዜ ይሄ ኮይኑ በልክ ያደርገው ነበር መኒ ሳፕላይን ማለት ነው የገንዘብ አቅርቦትን። ላተር ከረንሲ ኖትስ ኤክሊፕስድ ሜታሊክ ከረንሲ ኤንድ ናው ዘ ባንክ ዲፖዚት ኢን ከረንት አካውንት ዊዝድራዌብል ባይ ቼክስ ሃቭ ኦቨርዌልምድ ኦል አዘር ፎርም ኦፍ መኒ። ይህም ማለት እንግዲህ ከዛ ወደ ፔፐር መኒ መጣል። ወደ ፔፐር መኒ እንዳልኳችሁ ከ1000 ብር ማሪያ ቴሬዛ 1000 ብር ፔፐር መኒ በጣም ከ1000 ማሪያ ቴሬዛ 1000 ብር ፔፐር መኒ በጣም ሲምፕል ነው ለመያዝ በጣም ቀለለ። ከዛ ደግሞ ሞዲፋይ ተደረገና ወደ ሞደርኑ ወደ ቼክ በቼክ ዊዝድሮ ወደ ከረንት አካውንት ተመጣና በቼክ የሚንቀሳቀስ መጣ። ስለዚህ 1000 ብር አይደለም የምንይዘው አሁን 1000 ተብሎ የተጻፈባት አንዲት ቅጠል ወረቀት ናት ማለት ነው። ስለዚህ የመኒ ሳፕላዩን በልክ የነበረውን እየተሻሻለና ሞዲፋይ እየሆነ ሞደርናይዝ እየሆነ መጣ ማለት ነው። ዘስ መኒ ሳፕላይ ሚንስ ዘ ቶታል ቮሊዩም ኦፍ ሞኔታሪ ሚዲየም ኦፍ ኤክስቼንጅ አቫይላብል ቱ ዘ ኮሚኒቲ ፎር ዩዝ ኢን ኮኔክሽን ዊዝ ዘ ኢኮኖሚክ አክቲቪቲ ኦፍ ዘ ካንትሪ። ስለዚህ መኒ ሳፕላይ ማለት በኢኮኖሚክ ትራንዛክሽን ጊዜ ለትራንዛክሽን የምንጠቀመው ቶታል ቮሊዩም ኦፍ ሞኔታሪ ሚዲየም ኦፍ ኤክስቼንጅ ነው። በገንዘብ መልክ የቀረበልን ሚዲየም ኦፍ ኤክስቼንጅ ማንኛውም ቼክ ሊሆን ይችላል፣ ሜታሊክ ኮይን ሊሆን ይችላል፣ ፔፐር መኒ ሊሆን ይችላል። ለትራንዛክሽን ኢኮኖሚው ላይ የተጠቀም ነው ወይም ኢኮኖሚው ላይ ሰርኩሌት እያደረገ ያለው የገንዘብ መጠን መኒ ሳፕላይ ይባላል ማለት ነው። ብሮድሊ ስፒኪንግ ዘ መኒ ሳፕላይ ኢን ኤ ካንትሪ ኢዝ ኮምፖዝድ ኦፍ ቱ ሜን ኤሌመንትስ። በዋናነት ሁለት ዋና ዋና ነገሮችን ይይዛል መኒ ሳፕላይ በአንድ ኢኮኖሚ ውስጥ። የመጀመሪያው ከረንሲ ዊዝ ዘ ፐብሊክ ነው፣ ያ ማለት ግለሰቦች እጅ ላይ ያለ ገንዘብ ማለት ነው። ሁለተኛው ደግሞ ዲፖዚት መኒ ዊዝ ዘ ፐብሊክ፣ ያ ማለት ሰዎቹ ዲፖዚት ያደረጉት ባንኮች ላይ ያስቀመጡት ገንዘብ እና እጃቸው ላይ ያለው ገንዘብ ሁለቱ ተደምሮ ነው እንግዲህ መኒ የሚባለው ማለት ነው። ኢን ኦርደር ቱ አራይቭ አት ኤ ቶታል አማውንት ኦፍ ከረንሲ ዊዝ ዘ ፐብሊክ፣ እንግዲህ ከላይ ምን ብለናል? መኒ ሳፕላይ የምንለው ብለናል። መኒ ሳፕላይ የምንለው ምንን ያካትታል? ማህበረሰቡ እጅ ላይ ያለው ገንዘብና ማህበረሰቡ ባንክ ላይ ያስቀመጠው ገንዘብ። ለምሳሌ አበበ 100 ሺህ ብር አለው ብንል 10 ሺህ ብር እጁን ወደ ኪሱ ሲከት 10 ሺህ ብር ቢያገኝ 90 ሺህ ብር ደግሞ ሳምቲንግ የሆነ ባንክ ንግድ ባንክ ሊሆን ይችላል፣ አቢሲኒያ ባንክ፣ ዳሽን ባንክ ወይም አዋሽ ባንክ ቢያስቀምጠው አበበ ስንት ብር ነው ያለው? 100 ሺህ ብር ነው ያለው። ነገር ግን ጠቅላላው ብሩ 10 ሺህ ብር ከረንሲ ዊዝ ዘ ፐብሊክ ይባላል ማለት ነው እጁ ላይ ስላለ። 90 ሺህ ብር ግን ዲፖዚት መኒ ዊዝ ዘ ፐብሊክ ይባላል ማለት ነው። ዲፖዚት ነው ያደረገው። ስለዚህ መኒ ሳፕላይ የምንለው ማህበረሰቡ እጅ ላይ ያለው ገንዘብና ባንኮች ላይ ዲፖዚት የተደረገው ገንዘብ ተደምሮ ነው ማለት ነው። In order to arrive at the total amount of currency with the public, we add currency notes in circulation, circulation of ብር notes and coins, and circulation of small coins, and from the total deduct cash in hand with banks. ይህም ማለት ምንድን ነው? ከላይኛው ላይ መኒ ሳፕላይ የከረንሲ ዊዝ ዘ ፐብሊክን እና ዲፖዚት መኒ ዊዝ ዘ ፐብሊክን ይይዛል ብለናል። ነገር ግን ከረንሲ ዊዝ ዘ ፐብሊክ የሚለውን ወይም ማህበረሰቡ እጅ ላይ ያለችዋን ገንዘብ ብቻ ለማግኘት ምን ካልኩሌሽን መጠቀም እንችላለን? ምንን መደመር እንችላለን? ከረንሲ ኖትስ ኢን ሰርኩሌሽን፣ ሰርኩሌት እያደረገ ያለ ማንኛውም ከረንሲ ሲደመር ሰርኩሌሽን ኦፍ ብር ኖትስ ኤንድ ኮይንስ፣ ሰርኩሌሽን እያደረጉ ያለ ማንኛውም ሳንቲሞችና ብሮች ማለት ነው ሲደመር ሰርኩሌሽን ኦፍ ስሞል ኮይንስ። ስሞል ኮይን የምንለው ከአንድ ብር አንስቶ እስከ 1 ሳንቲም ያሉ ታናናሽ ኮይኖች። በኢትዮጵያ ኮንቴክስት ለምሳሌ 1 ብር ሳንቲም አለ፣ የ50 ሳንቲም አለ፣ 25 ሳንቲም አለ፣ 10 ሳንቲም አለ፣ 5 ሳንቲም አለ፣ እንዲሁም 1 ሳንቲም አለ። እነዚህን ከደመርን በኋላ ሲቀነስ ካሽ ኢን ሃንድ ዊዝ ባንክስ፣ ሲቀነስ ባንክ ላይ ያለው ገንዘብ ማለት ነው። ምክንያቱም አሁን እኛ እያወራን ያለ ከረንሲ ዊዝ ዘ ፐብሊክ ነው። ማህበረሰቡ እጅ ላይ ስላለው ከረንሲ ብቻ ስለሆነ እያወራን ያለን እነዚህን ጠቅላላ ከደመርን በኋላ መጨረሻ ላይ ካሽ ኢን ሃንድ ዊዝ ባንክስ ወይም ባንክ ላይ ያለውን የገንዘብ መጠን እንቀንሰዋለን ማለት ነው። አድርገን ምንን ማግኘት እንችላለን? ከረንሲ ዊዝ ዘ ፐብሊክ የሚለውን በዚህ ፎርሙላ ሰርተን ማግኘት እንችላለን ማለት ነው። ዘ በልክ ኦፍ ዘ ከረንሲ ኢን ዘ ሃንድ ኦፍ ዘ ፐብሊክ ኢዝ ኢን ዘ ፎርም ኦፍ ከረንሲ ኖትስ ኢሹድ ባይ ዘ ናሽናል ባንክ ኦፍ ኢትዮጵያ። መጨረሻ ላይ እንግዲህ ከረንሲ ኢን ዘ ሃንድ ኦፍ ዘ ፐብሊክ የሚለውን በምንድን ነው ልንገልጸው የምንችለው?
በናሽናል ባንክ ኦፍ ኢትዮጵያ ኢሹ በሚያደርገው ከረንሲ መልክ ማለት ነው። ያ ማለት ምንድነው? ብር ነው በኢትዮጵያ ኮንቴክስት። ስለዚህ ይህን ያህል ብር ብለን መጨረሻ ላይ መናገር ወይም መግለጽ እንችላለን ማለት ነው። Besides currency, the money supply of the public includes deposit money. That means the bank balance held in current account of the bank. መኒ ሳፕላይ እንግዲህ ዲፖዚት መኒንም ያካትታል። መኒ ኢን ዘ ፐብሊክ ሃንድ ብለናል፣ ማህበረሰቡ እጅ ላይ ያለው ገንዘብ። ነገር ግን ደግሞ ዲፖዚት መኒ ባንኮች ላይ ዲፖዚት የተደረገውን መኒም ያካትታል ማለት ነው ይሄ መኒ ሳፕላይ። ከረንሲ ራዘር ዛን ባንክ ዲፖዚት ሃዝ ኤ ዶሚኔት ፖዚሽን ኢን ዴቨሎፒንግ ካንትሪ ቢኮዝ ዘ ማጆሪቲ ኦፍ ኮመርሻል ትራንዛክሽን አር ኮንዳክትድ ኢን ካሽ አስ ኤ ሚዲየም ኦፍ ኤክስቼንጅ ራዘር ዛን ስሩ ቼክ አስ አን አድቫንስድ ካንትሪ። እንደ ዴቨሎፒንግ ካንትሪ ኮንቴክስት ለምሳሌ እንደኛ ሀገር መውሰድ እንችላለን። እንደኛ ሀገር ኮንቴክስት ለምሳሌ ብንመለከተው ከባንክ ዲፖዚት ይልቅ ካሽ በጣም ተፈላጊነት አለው ነው የሚለን። በጣም ተፈላጊነት አለው። ምክንያቱም ማህበረሰቡ የለመደው ካሽ ትራንዛክሽን ነው እንጂ ይህን ቼክን እንደ ሚዲየም ኦፍ ኤክስቼንጅ የመጠቀም ልምዱ ገና የለውም ማለት ነው። ስለዚህ እሱ ይህ ቼክ ትራንዛክሽኑ በጣም ስላልተለመደ እስፔሻሊ አሁን እንደኛ ሀገር ኮንቴክስት ከተሞች ላይ ብትመለከቱ ቼክ ትራንዛክሽን የተለመደ ነገር ነው። ቼክ ትራንዛክሽን ይጠቀማል። ነገር ግን ወጣ ብላችሁ አብዛኛው የኛ ሀገር ማህበረሰብ አብዛኛው አርሶ አደር ስለሆነ ወደ አርሶ አደሩ ወጣ ብትሉ ስለ ቼክ ምንም አይነት እውቀት የለም። ስለዚህ አብዛኛው ማህበረሰብ ትራንዛክት ማድረግ የሚፈልገው በካሽ መልክ ነው፣ በካሽ መልክ። ስለዚህ ከቼክ ይልቅ ካሽ በጣም ተፈላጊነት አለው ለኮመርሻል ትራንዛክሽን በምን በዲቨሎፒንግ ካንትሪዎች ማለት ነው። ዘ ሳፕላይ ኦፍ መኒ ኢን ኤ ካንትሪ ባይ ኤንድ ላርጅ ዲፐንድስ ኦን ዘ ክሬዲት ኮንትሮል ፖሊሲ ፐርሱድ ባይ ዘ ባንኪንግ ሲስተም ኦፍ ዘ ካንትሪ። ስለዚህ መኒ ሳፕላዩ ኮንትሮል የሚደረገው ባንኪንግ ሲስተሙን ኮንትሮል በሚያደርገው ፖሊሲ ነው ማለት ነው። ይህ ምንድነው? ለምሳሌ እንደ ኢትዮጵያ ኮንቴክስት ብንመለከት መኒ ሳፕላይን ኮንትሮል የሚያደርገው ማን ነው? ብሔራዊ ባንክ ነው። ብሔራዊ ባንክ ባንኮቹ ሊኖራቸው የሚገባውን የገንዘብ መጠን ሰርኩሌት ወደ ገበያው ሰርኩሌት ሊያደርግ የሚገባውን የገንዘብ መጠን ፕሪንት መደረግ ያለበትን የገንዘብ መጠን ኮንትሮል የሚያደርገው ማን ነው? ብሔራዊ ባንክ ነው ማለት ነው። ሌላው በዚህ ቻፕተር የምናገኘው ሰብቶፒክ ደግሞ መኒ ኤንድ ኤሌክትሮኒክ መኒ ወይም ኢመኒ የምንለው ነው። ኤሌክትሮኒክ መኒ ኢዝ አን ኤሌክትሮኒክ ስቶር ኦፍ ሞኔታሪ ቫሊዩ ኦን ኤ ቴክኒካል ዲቫይስ ዛት ሜይ ቢ ዩዝድ ዋይድሊ ፎር ሜኪንግ ፔይመንት። ይህ ኤሌክትሮኒክ መኒ የምንለው የገንዘባችን ኤሌክትሮኒክ ስቶር ማለት ነው። ለማንኛውም ሞኔታሪ ቫሊዩ እንደ ኤሌክትሮኒክ ስቶር የሚያገለግለን ነው ማለት ነው። ለፓይመንት ክፍያን ለመፈጸም እንደ ሞኔታሪ ቫሊዩዋችን ወይም ገንዘባችንን እንደ ስቶር የምናስቀምጥበት ማለት ነው። እንደ ስቶር የምናስቀምጥበት ኤሌክትሮኒክ ሲስተም ምን ይባላል? ኤሌክትሮኒክ መኒ ይባላል ማለት ነው። ፎር ኤግዛምፕል ፓይመንት ካን ቢ ፐርፎርምድ ኢን ነምበር ኦፍ ዋይስ ሰች አስ ዴቢት ካርድ፣ ፕሪፔይድ ካርድ ኤንድ ክሬዲት ሜኪንግ ባይንግ አት ፖይንት ኦፍ ሴልስ ተርሚናል፣ ኳይክ ኤንድ ሲምፕል። በእነዚህ እንግዲህ አሁን በዘረዘርናቸው በዴቢት ካርድ ሊሆን ይችላል፣ በፕሪፔይድ ካርድ ሊሆን ይችላል፣ ሌሎችንም ኢንተርኔት ባንኪንግን ጨምሮ የምንጠቀማቸው መንገዶች ወይም ገንዘብ ወይም ካሽ ገንዘብን በጥሬው ወይም በካሽ መልክ ሳንጠቀም በኢንተርኔት ተጠቅመን ወይም ኤሌክትሮኒክ ዲቫይሶችን ተጠቅመን ትራንዛክት ስናደርግ ይሄ ነው እንግዲህ ኤሌክትሮኒክ መኒ የሚባለው። However, for many people, electronic money means a 24-hour access to cash through an automated teller machine or ATM or direct deposit of paychecks into checking or saving accounts. ይህ ምንድን ነው እንግዲህ አብዛኞቻችን ለምሳሌ ስለ ኤቲኤም ታውቃላችሁ። ኤቲኤም 24 ሰዓት አገልግሎት የሚሰጥ በ24 ሰዓት ውስጥ በየትኛውም ሰዓት ካሻችንን አክሰስ ማድረግ የምንችልበት አንደኛው የኤሌክትሮኒክ መኒ ወይም የኢመኒ ሲስተም ነው ማለት ነው። ይሄ አንደኛው ማን ኤቲኤም። ብሮድሊ ስፒኪንግ ኤሌክትሮኒክ መኒ ኢንቮልቭስ ዲፈረንት ታይፕስ ኦፍ ትራንዛክሽን ራይትስ ሪስፖንሲቢሊቲስ ኤንድ ሰምታይምስ ፊዝ። እንግዲህ የተለያዩ መብቶችን ይሰጠናል እንድንጠቀም፣ ትራንዛክሽን እንድናደርግም የተለያዩ ትራንዛክሽኖችን ይፈቅድልናል። እንዲሁም አንዳንዴ ደግሞ የአገልግሎት ክፍያም ሊቀበለን ይችላል ማለት ነው። ይሄ ኤሌክትሮኒክ መኒ የምንለው ኤሌክትሮኒክ መኒ ኢዝ ኦልሶ ናውን አስ ኤሌክትሮኒክ ፈንድ ትራንስፈር፣ በሌላ አነጋገር ኤሌክትሮኒክ ፈንድ ትራንስፈር ተብሎም ይጠራል። which uses computers and electronic technology in place of checks and other prepaid transactions. which uses computers and electronic technology in place of checks and other paper transactions. ይሄ ኤሌክትሮኒክ መኒ የምንለው ወይም ኤሌክትሮኒክ ፈንድ ትራንስፈር የምንለው የምንጠቀማቸው ከፔፐር ትራንዛክሽን ወይም ከወረቀት ገንዘብና ከቼክ ይልቅ የምንጠቀም ኮምፒውተርና ሌሎች ኤሌክትሮኒክ ዲቫይሶችን ነው። ስልካችን ልንጠቀም እንችላለን፣ ዴስክቶፕ ልንጠቀም እንችላለን። እነዚህን ተጠቅመን ትራንዛክት የምናደርግበት መንገድ ነው ማለት ነው። ኤሌክትሮኒክ ፈንድ ትራንስፈር ኢዝ ኢኒሺየትድ ስሩ ዲቫይስ ላይክ ካርድስ ኦር ኮድስ ዛት ሌት ዩ ኦር ዘስ ዩ ኦቶራይዝ አክሰስ ዩር አካውንት።
ይሄ እንግዲህ በካርድ ሊሆን ይችላል፣ እንዲሁም በኮድ ብቻ የሚሰራ ሊሆን ይችላል። ለምሳሌ ኢንተርኔት ባንኪንግ ላይ ብትሄዱ ገንዘባችሁን በጥሬ ገንዘብ ወስዳችሁ ግብይት ለፈጸማችሁበት አካል ወይም የሆነ ዕቃ ለገዛችሁት አካል በገንዘብ ወይም በቼክ ወስዳችሁ ከመክፈል ይልቅ ኮዳችሁን ተጠቅማችሁ ወይም ካርዳችሁን ተጠቅማችሁ ወደዛኛው ሰውዬ አካውንት ትራንስፈር ማድረግ ትችላላችሁ ማለት ነው። ይሄ ነው እንግዲህ ኤሌክትሮኒክ ፈንድ ትራንስፈር ማለት። ሜኒ ፋይናንሻል ኢንስቲትዩሽንስ ዩዝ ኤቲኤም ኦር ዴቢት ካርድስ ኤንድ ፐርሰናል አይደንቲፊኬሽን ነምበር ወይም ፒን የምንለው ማለት ነው ፎር ዚስ ፐርፐስ። እንግዲህ ለዚህ አብዛኞች ፋይናንሻል ኢንስቲትዩሽኖች ኢትዮጵያ ውስጥ እንግዲህ ኤቲኤምን ይጠቀማሉ፣ እንዲሁም ዴቢት ካርዶችን ይጠቀማሉ። ለነዚህ ደግሞ ፐርሰናል አይደንቲፊኬሽን ነምበር ወይም ፒን የሚባል አላቸው ማለት ነው ለዚህ አገልግሎት። ምክንያቱም ይሄ ኤቲኤም የምንለውም ሆነ ዴቢት ካርድ የምንለው ያለ ፒን ወይም ፐርሰናል አይደንቲፊኬሽን ነምበር አይሰራም። ይህ ምንድነው እንግዲህ ለነሱ ሴኩሪቲያቸውን ለመጨመር እና ይህን ትራንዛክሽን አውቶራይዝ የሆነ ግለሰብ ወይም አክሰሱ ያለው ትክክለኛው ሰው ብቻ እንዲጠቀም ለማድረግ ፒን ይጠቀማሉ ማለት ነው። some people use other types of debit cards that require your signature or a scan። ሌሎቹ ደግሞ ስካን የሚደረግና የራሳቸውን ሲግኔቸር የሚጠይቅ ዴቢት ካርድም ሊጠቀሙ ይችላሉ። in the context of Ethiopia, ATM are electronic terminals that let you bank almost virtually anytime። እንደ ኢትዮጵያ ኮንቴክስት ኤቲኤም ወይም አውቶሜትድ ቴለር ማሽን የምንለው በማንኛውም ሰዓት ባንኪንግ ሲስተምን እንድንጠቀም የሚያደርገን ነው ማለት ነው። በማንኛውም ሰዓት በፈለግነው ሰዓት ባንኪንግ ሲስተምን እንድንጠቀም የሚያደርገን ነው ማለት ነው። እንግዲህ ይሄ ኢመኒ የሚባለው የራሱ የሆነ አድቫንቴጅም አለው ዲስአድቫንቴጅም አለው። ከአድቫንቴጆቹ መካከል የመጀመሪያዎቹን ብንመለከት ለምሳሌ አድቫንቴጅስ ኦፍ ኢመኒ ብለን ብንመለከት የመጀመሪያው ዘ አቢሊቲ ቱ ሙቭ መኒ ኳይክሊ ነው። ገንዘብን በፍጥነት ማስተላለፍ እንችላለን። ለምሳሌ የ40 ሺህ ብር ዕቃ ገዛን ብለን ምንል በካሽ ትራንዛክሽን ወይም በቼክ ትራንዛክሽን ጊዜ ካሹን ሄደን ከሆነ ባንክ ወጪ አድርገን ወስደን ለዛ ግለሰብ በካሽ መልክ መስጠት ይጠበቅብናል። ስለዚህ ወደ ባንክ እንሄዳለን፣ ያንን ካሽ መልሰን ወደ ትራንዛክሽን ቦታ ወደ ማርኬት ወስደን እንከፍለዋለን። ነገር ግን በኢመኒ ጊዜ 30 ሰከንድ ወይም 1 ደቂቃ ባልሞላ ሰዓት ውስጥ ወዲያውኑ ኮዳችንን ተጠቅመን ወይም ዴቢት ክሬዲት ካርዳችንን ተጠቅመን ወዲያውኑ ትራንስፈር ማድረግ እንችላለን ማለት። ስለዚህ ገንዘብ በፍጥነት ሙቭ ማድረግ ይችላል በዚህ ጊዜ። አንዱ አድቫንቴጅ ይሄ ነው። ሁለተኛው ቤተር ሪከርድ ኪፒንግ ነው። ከፔፐር ትራንዛክሽን ወይም ከካሽ ትራንዛክሽን ስንፈጽም ምንም አይነት ሪከርድ የምናደርገው ነገር የለንም። ምንም የምንይዘው ስቴትመንት የለንም። ነገር ግን በዚህ ጊዜ ስቴትመንታችንን ሪከርድ አድርጎ በፈለግነው ጊዜ 1 ዓመት የሚሆን 2 ዓመት ቆይተን ይህን ትራንዛክሽናችንን ወይም ስቴትመንታችንን ማየት እንችላለን ማለት ነው። የሆነ ስህተት ቢፈጠር ወይም አለመግባባት ቢፈጠር የፍርድ ቤት ኬዝ ቢመጣ ምናምን ትራንዛክሽናችን ወይም ስቴትመንታችን ሪከርድ ተደርጎ ይቀመጥልናል ከካሽ ትራንዛክሽን በተሻለ መልኩ ማለት ነው። ሌላው ግሎባል መኒ ትራንስፈር ነው። አንድ ሰው 100 ሺህ የሚሆን 200 ሺህ በካሽ ወደ ውጭ ለመላክ አይችልም፣ ይቸገራል ከሀገር ውጭ። ነገር ግን በኢመኒ ጊዜ ግን አንድ ሰው የትኛውም ዓለም ላይ ሆኖ ወደ የትኛውም ዓለም ወዲያውኑ በሰዓታት ውስጥ ትራንስፈር ማድረግ ይችላል ማለት ነው ካሹ። ስለዚህ ግሎባል መኒ ትራንስፈር አለ፣ ዓለም አቀፋዊ የሆነ የገንዘብ ዝውውር ማድረግ ይቻላል። ሌላኛው ዘ አቢሊቲ ቱ ሙቭ ላርጅ ሰም ኦፍ መኒ ዊዛውት ኤኒ ፊዚካል በርደን ነው። ይህ ምንድነው? 1 ሚሊዮን የሚሆን 2 ሚሊዮን 10 ሚሊዮን የሚሆን 100 ሚሊዮን ያለ ምንም ካሽ በልክ ካሽ ሳንሸከም ወይም በልክ ካሽ ይዘን መንቀሳቀስ ሳይጠበቅብን የፈለግነውን ያክል ላርጅ አማውንት ኦፍ መኒ ማንቀሳቀስ እንችላለን ማለት ነው። ሙቭ ማድረግ እንችላለን በኢመኒ ጊዜ። እንግዲህ ይህ ኢመኒ ደግሞ የራሱ የሆኑ ዲስአድቫንቴጅ ወይም ጉዳቶች አሉት። የመጀመሪያው ሳይበር ክራይም ኤንድ ኒው ዲጂታል ፎርም ኦፍ መኒ ላውንደሪንግ ነው። የሳይበር ክራይም ወንጀል ይፈጸምበታል፣ እንዲሁም መኒ ላውንደሪንግም ይፈጸምበታል። መኒ ላውንደሪንግ ምንድነው ካላችሁ ደግሞ መኒ ላውንደሪንግ ማለት ህጋዊ ባልሆነ መንገድ የተገኘ ገንዘብን ህጋዊ ለማድረግ መሞከር ማለት ነው። በሙስና ሊሆን ይችላል፣ በሌሎች የማጭበርበሪያ መንገዶች የመጣ ገንዘብን ህጋዊ አስመስሎ ለማቅረብ እንደ መሳሪያነት ሲውል ወይም እንደ መሳሪያነት ሲጠቀሙበት ይታያል። ይሄ ኢመኒ ማለት ነው። ዩዘርስ መስት ሃቭ ኤ ሚኒመም ሌቭል ኦፍ ትሬኒንግ ኤንድ ኒዮሎጂ ስፔሻሊ ዊዝ ሞር ኮምፕሊኬትድ ፎርምስ ኦፍ ኤሌክትሮኒክ ትራንስፈር። ይህምን ሌላው ዲስአድቫንቴጁ ይህ ነው። ተጠቃሚዎቹ አብዛኛውን ጊዜ ሚኒመም ሌቭል ኦፍ ትሬኒንግ ኤንድ ኒዮሎጂ ነው ያላቸው። ለምሳሌ እንደኛ ሀገር ኮንቴክስት ብንመለከተው ወደ ገጠራማው ክፍል ስትሄዱ የእኛ እናት አባቶች ብትመለከቱ ስለዚህ ኤሌክትሮኒክ መኒ ይሄ ሞባይል ባንኪንግ የሚባለው ኤቲኤም የሚባለው ዴቢት ካርድ ክሬዲት ካርድ ብትሏቸው አብዛኛው ሰው እውቅናው የለውም። ስለዚህ እነሱን አሁን ወደ አገልግሎቱ ስናስገባ አብዛኛውን ጊዜ የሚጠቀመው ሰው ሚኒመም ኒዮሎጂ ነው ያለው ስለ አገልግሎቱ ማለት ነው። ስለዚህ ሚኒመም ኒዮሎጂ ሲኖረው ደግሞ ለተለያዩ ለመጭበርበሮች ምናምን ይጋለጣል ማለት ነው። ወይም ለስተቶች በስተት ወደ ሌላ ሰው ሊያስገባ ይችላል። ስለዚህ
አንደኛው ዲስአድቫንቴጁ ሚኒመም ሌቭል ኦፍ ትሬኒንግ ነው ዩዘሮቹ ማለት ነው። ሌላው ሰም ታይፕስ ኦፍ ኢመኒ ሞስት ኖቴብሊ ክሪፕቶ ከረንሲ አር ክሎዝሊ ሊንክድ ቱ ክሪሚናል አክቲቪቲ። አብዛኛው ይሄ ኢመኒ ከክሪሚናል አክቲቪቲ ጋር ደግሞ ሊንክ የሆነ ነው። ሌላው ዲስአድቫንቴጅ ደግሞ ቦዝ ሃርድዌር ኤንድ ሶፍትዌር አር ሪኳየርድ ቱ ፐርፎርም ትራንስፈር ኦፍ ኤሌክትሮኒክ ካሽ። በዚህ ጊዜ ደግሞ አሁን ትራንስፈር ለማድረግ ኤሌክትሮኒክ ካሽን ትራንስፈር ለማድረግ ሃርድዌርም ሶፍትዌርም ያስፈልገናል። በካሽ ትራንዛክሽን ጊዜ ሃርድዌሩ ብቻ ነው የሚያስፈልገን። ካሹን ከያዝን ካሽ ትራንዛክሽን ወዲያውኑ መፈጸም እንችላለን። ነገር ግን በዚህ በኤሌክትሮኒክ ትራንስፈር ጊዜ ሃርድዌርም ሶፍትዌርም ያስፈልገናል። የምንጠቀመው ዲቫይስ ኮምፒውተርም ይሁን ስልካችንም ይሁን ታብሌት ማንኛውም ነገር ሃርድዌሩም ያስፈልገናል ስልኩ፣ እንዲሁም የስልኩ ሶፍትዌርም ወይም የኮምፒውተሩ ሶፍትዌርም ሁለቱም ያስፈልጉናል ማለት ነው። ስለዚህ የኢመኒ ዲስአድቫንቴጆች ደግሞ እነዚህን ይመስላሉ። ቻፕተር 6 እንግዲህ በጥቅሉ ዩኒቱ ይሄንን ይመስላል። ቀጣይ በቻፕተር 7 እንገናኛለን። እስካሁን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እያደረጋችሁ ቀጥሉ። እንዲሁም በኮሜንት ቀጣይ ምን ኮርስ ይሰራ የሚለውን እየገለጻችሁልን እለፉ ማለት ነው። ቀጣይ እስከምንገናኝ ደህና ሁኑ።